ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ህልምሽን አጫውቺኝ 5ኛ ክፍል ላይ ደርሷል። በክፍል 4 አሊታ ፓተርሰን አንደበቷ የሚናገረውና ልቧ የሚያስበው የተለያየ የሆነ የራሷ ሁኔታ እያስደነገጣት ይገኛል። በመተሰራቸው ውብ ስዕሎቿ የምታገኘውን ገንዘብ ሙሉ በሙሉ ለቤተክርስቲያን አገልግሎት እየሰጠች ለሚያቃጭለው የእናቷ ድምጽ ምላሽ እየሰጠች ትገኛለች። ህልምሽን አጫውቺኝ ክፍል 5 ይቀጥላል። አሽሌ ፈጠን ባለ ሁኔታ ገላዋን ተለቃልቃ ወደ ስራ ለመሄድ ቸኩላለች። እንዳረፈደች ገብቷታልና ገላዋን ለመለቃለቅ በመጣደፍ ላይ ሳለች ድምጽ ሰማች። በር ተከፈተ፣ በር ተዘጋ። ቧንቧውን ዘግታ ባንክሯ አደመጠች። ልቧ ይመታ ጀመር። ጸጥታ። እዚያው እንዳለች ጥቂት ጊዜ አሳለፈች። ገላዋ ላይ ተቋጥረው ብርሃን ይረጩ የነበሩት የውሃን ክብሎች አፍታም ሳይቆዩ መጠጡ። በጥንቃቄ ከመታጠቢያ ቤት ወጥታ ወደ መኝታ ክፍል አመራች። ሁሉም ነገር ባለበት ሁኔታ ላይ ነበር። አሁንም ያ የማይረባ ጭንቀት የፈጠረው ትዕይንት ነው ስትል አሰበች። በፍጥነት ወደ ቁም ሳጥኗ አመራች። ከፈተችው። አይኖቿን ማመን አቃታት። አንድ ሰው ነበር ማለት ነው። ጡት መያዣዎቿና የውስጥ ሱሪዎቿ ተመሰቃቅለዋል። ዘወትር የምታስቀምጣቸው በስነ ስርዓቱ አጣጥፋ ነበር። አንድ ሰው ገብቶ ትርምስምሱን አውጥቶታል። አሽሌ አንዳች ነገር ሆዷ ውስጥ ሲገላበጥ ተሰማት። ያ ሰው የውስጥ ሱሪዎቿን ወስዶ ሱሪውን በመፍታት ከራሱ የውስጥ ሱሪ ጋር አሻሻቸው። እሷን አስገድዶ በመድፈር ሊዝናና ፈልጎ ነበር። አስገድዶ ደፍሮ ሊገላት። መተንፈስ ተሳናት። ለፖሊስ ማመልከት ሳይኖርብኝ አይቀርም። ግን መሳቄ ቢያደርጉኝስ? የምትፈልጊው አንድ ያልታወቀ ሰው የውስጥ ልብስ ማስቀመጫሽን እየበረበረ መጠርጠርሽን እንድናጣራ ነው። የሚከታተለኝ ሰው እንዳለም አውቃለሁ። ማን እንደሆነ አረጋግጠሻል? አላረጋገጥኩም። ያስፈራራሽ ሰው አለ? የለም። ወይ ያ ሰው ለምን ሊጎዳሽ እንደፈለገ አውቀሻል? አላወቅኩም። ዋጋ የለውም ስትል አሽሌ አሰበች። ወደ ፖሊስ ለመሄድ አልችልም። እነዚህ ሆኑ ጥያቄዎች ያቀርቡልኛል። ምላሽ ሲያጡ እንደ ጅል ያዩኛል። በፍጥነት መለባበስ ጀመረች። ሁሉም ነገር አዳጋጅ ሆኖ ታያት። የት እንደምኖር ያውቃል፣ የት እንደምሰራ ያውቃል። እኔ ስለሱ ምን አውቃለሁ? ምንም። መኖሪያ ቤቷ ውስጥ ጦር መሳሪያ ማስቀመጥ አልፈለገችም። ምክንያቱም ምንም ህገወጥ ሁኔታ ቢያጋጥማት ህገወጥ በሆነ መልኩ ምላሽ ለመስጠት አታመነታም። አሁን ግን የሆነ ራሴን የምከላከልበት ነገር ማበጀት አለብኝ ስትል አሰበች። ወደ ምግብ ማብሰያ ክፍሏ በመሄድ አንድ ቢላዋ አውጥታ መኝታዋ ክፍል ውስጥ ይዛ ገባች። ከአልጋዋ አጠገብ ያለ አንድ የልብስ ሳጥን ውስጥ አኖረችው። ምናልባትም የውስጥ ልብሶቼን ያመስኳቸው እኔው ሆነ ይሆናል። እንዲያ ነው ወይስ የአንድ ሰው የምኞት ነጸብራቅ ውጤት ይሆን? የፖስታ ሳጥኗ የሚገኘው ወደ ህንጻው በሚያስገባው ዋና በር አጠገብ ነው። ሳጥኗን ስትፈትሽ አንድ የታሸገ ፖስታ አገኘች። የላኪውን አድራሻ አገላብጣ አየችው። የቤድፎርድ አካባቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት፣ ቤድፎርድ ፔንሲልቫኒያ ይላል። አሽሌ ፖስታ የያዘውን ግብዣ ወረቀት 2 ጊዜ ደጋግማ አነበበችው። የአንድ ክፍል ልጆች ከ10 ዓመት በኋላ ዳግም ሊገናኙ ነው። ሀብታም፣ ድሃ፣ ለማኝ፣ ቀማኛ። ለመሆኑ ከ10 ዓመት አስቀድሞ የክፍል ጓደኞቿ የነበሩት በምን ሁኔታ ላይ እንዳሉ አስበው ያውቃሉ? ይህን ለማረጋገጥ እድሉ ከፊቶ ነው። ሰኔ 15 ቀን የፊታችን እሁድ እየተዝናኑ ጓደኞቹን የሚያገኙበት ዝግጅት ቀርቦሎታል። ምግብ፣ መጠጥና የሙዚቃ ፕሮግራም አለ። ይምጡና ይዝናኑ። በመምጣቱ እርግጠኛ ሲሆኑ በላክንሎ የመግቢያ ካርድ ስሞንና አድራሻውን ሞልተው መልሰው ይላኩልን። ሁሉም እርሶን ለማየት በመጠበቅ ላይ ነው። አሽሌ
ወደ ሥራ ለመሄድ እየሾፈረች በማሰብ ላይ የነበረችው ስለ ግብዣው ነበር። ሁሉም እርሱን ለማየት በመጠበቅ ላይ ነው። ሁሉም ከጂም ክሌሪ ውጪ እያለች መሪር እውነታውን አምሰለሰለች። እኔ እኮ ላገባሽ እፈልጋለሁ። አጎቴ ቺካጎ ውስጥ ጥሩ ሥራ ሊሰጠኝ ቃል ገብቶልኛል። እዚያ የማስታወቂያ ድርጅት አለው። ጠፍተን እንሄዳለን። ነገ ባቡር ጣቢያ ጠዋት ጠብቂኝ። 1 ሰዓት ላይ ወደ ቺካጎ የሚሄድ ባቡር አለ። ከኔ ጋር አትሄጂም? እና ባቡር ጣቢያ ቁጭ ብላ ጂምን በመጠበቅ የደረሰባትን ስቃይ አስታወሰች። እሱን በማመን እሱን በመተማመን እሱ ግን ሐሳቡን ቀይሮ ነበር። ቢያንስ ሐሳብ መቀየሩን እንኳን ሊነግራት የሚያስችል ድፍረት አልነበረውም። እናም እዚያው ባቡር ጣቢያ ውስጥ እንደተጎለተች ተዋት ብቻዋን። ግብዣውን መርሳት አለብኝ፣ አልሄድም አለች። አሽሌ ምሳ የበላችው TGI ፍራይዴይስ ለብቻ በተከለለ ቦታ ከሼን ሚለር ጋር ነበር። ምሳ የመብላት ስነ ስርዓቱ በጸጥታ ተከናወነ። ሐሳብ ገብቶሻል ልበል? ሼን ጠየቃት። ይቅርታ። አሽሌ ለጊዜው ጥቂት አመንትታ ስለተመሰቃቀሉት የውስጥ ልብሶቿ ጉዳይ ልታዋየው አሰበች። ወዲያው መጃጃል መስሎ ታያት። የሆነ ሰው የውስጥ ልብሶች ሳጥን ውስጥ ገባ ሊላት ይችላል። ወደ ሌላ ሐሳብ ተሸጋግራ ከ10 ዓመት በኋላ የሁለተኛ ደረጃ ትምህርት ቤት ጓደኞቼ ዳግም እንገናኝ የሚል የግብዣ ወረቀት ላኩልኝ አለችው። ልትሄጂ ነው ታዲያ? በፍጹም። ምላሿ አሽሌ ከሚሰማት በላይ መጠንከሩ ታወቃት። ሼን ሚለር በገረቤት አይቷት ለምን እንደዚያ ያሉ ዝግጅቶች እኮ አስደሳቾች ናቸው አላት። ጂም ክሌሪ እዚያ ይኖራል? ሚስትና ልጆች ይኖሩት ይሆን? ምን ይላት ይሆን? ይቅርታ፣ የተባባልንበት ቦታ መምጣት አልቻልኩም ነበር። በጣም ይቅርታ። አገባሻለሁ ያልኩሽ ሰዋሽሽ ነበር። አልሄድም። ነገር ግን አሽሌ ግብዣውን ጉዳይ ከጭንቅላቷ አውጥቶ መጣል ተስኗት ነበር። ምናልባትም የጥንት የክፍል ጓደኞቼን ለማየት ጥሩ አጋጣሚ ይሆናል ስትል አሰበች። እጅግ ጥቂት ልጆች ብቻ በጣም ትቀርብ እንደነበር ታስታውሳለች። ከነዚያ በጣም ከምትቀርባቸው ውስጥ ፍሎረንስ ስቺፈር አንዷ ነበረች። የእሷን ለውጥ አይቼ ግርም ይሆን? በተጨማሪም ያደገችባት ቤድፎርድ እንዴት እንደተለወጠች አይታ በእድገቷ ትደነቅ ይሆናል። ቤድፎርድ ፔንስልቫኒያ ከፒትሰርስበርግ በስተምስራቅ 2 ሰዓት ብቻ የምታስኬድ ትንሽ ከተማ፣ የአልጌኒ ተራሮች የተጫጫኗት መንደር። አባቷ ለከተማዋ ሆስፒታል ሜዲካል ዳይሬክተር ነበር። ሆስፒታሉ አገሪቱ ውስጥ ካሉት ታላላቅ 100 ሆስፒታሎች አንዱ ነበር። ቤድፎርድ ለልጆቹ አስተዳደግ የተመቸች ነበረች። ብዙ መናፈሻዎችና መንሸራሸሪያ ስፍራዎች አሏት። አሳ ማጥመድ ካስፈለገም ካሏት ወንዞች ወደ አንዱ ጎራ ማለት ነው። ነዋሪዎቿ በጋራ የሚሳተፉበት ክብረ በዓሎችም ብዙ ናቸው። አሽሌ በተለይ ሸለቆ አካባቢ አንድ ሰው ያፈናጠጡ ስለነበሩ ጋሪዎች ልዩ ትዝታ አላት። ቲያትር በገሃድ የሚታይባት ሚስጥራዊ መንደርም ነበረች። ታላቁ የዱባ ፌስቲቫል አይኗ ላይ በፍቅር ተንከራተተ። አሽሌ እዚያ ትውልድ መንደሯ ውስጥ ስለነበራት አስደሳች ጊዜያት እያሰበች ማለለች። ምናልባትም መለስ ይሆናል ስትል አሰበች። መቼም ጂም ክሌሪ ይህን ሁሉ ለማየት የሚፈልግ ሰው አይደለም። አሽሌ የደረሰችበትን ውሳኔ ለሼን ሚለር አሳወቀችው። ጥሪው የፊታችን አርብ ሳምንት ነው አለች። ከ2 ቀን በኋላ እሁዱንም መለሳለሁ። ግሩም። 6 ሰዓት እንደምትመለሽ አሳውቂኝና አየር መንገድ ድረስ መጥቼ እቀበልሻለሁ። አመሰግናለሁ ሼን። አሽሌ ከምሳ እንደተመለሰች ነበር ወደ ሥራ ጠረጴዛዋ አምርታ ኮምፒውተሯን ያበራችው። ከዚህ ቀደም የማታውቃቸው መስመሮች ኮምፒውተሩ ውስጥ ሲገላበጡ አየች። እነዚህ መስመሮች እየተገላበጡና እርስ በርስ እየተያያዙ አንድ ምስል ፈጠሩ። ያ ምስል የሷ ነበር። ደነገጠች። ከዚያ ምስል በላይ ሌሎች ነጠብጣብ ብርሃናት እየተጠረቃቀሙ ጩቤ የያዘ ሰው ፈጠሩ።
እናም ያ ጩቤ የያዘ ሰው ስለቱን በምስሏ ደረት ላይ ሊቀበቅብባት ተመቻቸ። አሽሌ ጮኸች። እንዴ! በችኮላ ኮምፒውተሩን አጥፍታ ቆመች። ሼን ሚለር በፍጥነት መጥቶ አጠገቧ ቆሞ ነበር። ምንድነው አሽሌ? ኮምፒውተሩ ውስጥ ተንተባተበች። ሼን ኮምፒውተሩን አበራው። ያ የለመደችው የጥንቱ ምስል ነበር የመጣው። በተንጣለለ መስክ ላይ የድመት ግልገል ኳስ እያሳደደች የሚያሳይ። ሼን ወደ አሽሌ ዞር ብሎ አየ። ምንድነው? አሁን የለም አልጎመጎመች። ሄዷል። ምንድነው የሄደው? ጭንቅላቷን ግራም በመጋባት ወዘወዘችው። ቶ ምንም የለም። ቀደም ሲል ብዙ ስለተጨነኩ መሆን አለበት። ይቅርታ ሼን። ለምን ሄደሽ ዶክተር ስፔክማንን አታናግሪው? አሽሌ ዶክተር ስፔክማንን ቀደም ሲል አናግረዋለች። የካምፓኒው የስነ ልቦና ሐኪም ነው። ሕክምና ያጠና ቢሆንም የማይናቅ ዕውቀት አለው። ቀና በመሆኑ ችግርን አውርቶ ለመወያየት አይከብድም። እሄዳለሁ። ዶክተር ቤን በ50ዎቹ ዕድሜ ውስጥ የሚገኝ ነው። ቢሮው ልዩ የሆነ ስፍራ መርጦ የሕንፃውን የመጨረሻ ኮሪደር ሙጥኝ ያለ ይመስላል። ወደ ውስጡ ሲዘልቁ ዘና የማለትና የምቾት ስሜት ያሰፍናል። ባለፈው ምሽት እጅግ አስፈሪ የሆነ ህልም አልሜ ነበር አለች አሽሌ አይኖቿን ጨፍና ለማስታወስ እየሞከረች። እየሮጥኩ ይመስለኛል። የምሮጠውም በአበቦች በተሞሉ የአትክልት ስፍራ ውስጥ ነው። እጅግ አስጠሊታ የሆኑ ሰዎች ያሳድዱኛል። ያለማቋረጥ እያሽካኩብኝ ነበረ። ምን ይሉኝ እንደነበረ ለማስታወስ ያዳግተኛል። ወዴት እንደምሮጥ አላውቅም። ብቻ ወደፊት ይሮጣለሁ። በዚህ መካከል ምን እንደሆነ አላስታውስም። ንግግሯን አቆመችና አይኖቿን ገለጠች። ከሆነ ነገር ለማምለጥ ነበር የምትሮጪው? ስትሮጪስ የሚያሳድድሽ ነበረ? በውል አላውቀውም። እኔ የማስበው አንዳች ነገር እንደሚከታተለኝ ብቻ ነው። ምናልባት ግራ የተጋባ ነገር ሊሆን ይችላል። እኔ ግን አንድ ሰው ሊገድለኝ እንደሚፈልግ ነው የማስበው። እንደ ማጥናት ላፍታ አየት አድርጓት ማን ነው አንቺን ሊገልሽ የሚፈልገው ሲል ጠየቃት። ስለዚህ የማውቀው ነገር የለም። ሲከታተልሽ ያየሽው ሰው አለ? እንደውም ብቻሽን ነው የምትኖሪ አይደለም? አዎ። በፍቅር ለመቅረብ የሚሞክር ሰው አጋጥሞሽ ያውቃል? በፍጹም በዚህ ሰዓት የለም። በብቸኝነት መኖር ከጀመርሽ ጊዜ አንስቶ ማለቴ እንደው አንዳንድ ጊዜ አጠገቧ ወንድ የሌለ ሴት ማለቴ በቃ ሰውነቷን የመጫጫን ስሜት ሊያድርባት ይችላል። ምን ሊለኝ ፈልጎ ይሆን እያለኝ ያለው ከኔ ጋር አንድ ወንድ ብላ ብታብሰለስልም የመጨረሻዋን ቃል መድፈር አልተቻላትም። አባቷ ያንባረቀባት ከትውስቷ ብቅ ይላል። እንዲህ ያለውን ቃል ስትደግሚው እንዳልሰማ ለሰዎች አለሌ ትመስያቸዋለሽ። በስነ ስርዓት ያደገ ሰው እንዲህ ያለውን የብልግና ቃል አይደፍርም። ለመሆኑ እንዲህ ያለውን ቃል ከየት ነው ያመጣሽው? አሽሌ የሥራ ጫና ሳይበዛብሽ አይቀርም። ከዚያ በተረፈ ያን ያህል የሚያሳስብሽ ነገር እንደሌለ አረጋግጥልሻለሁ። ከውጥረት የተነሳ የሚመጣ መጠነኛ ችግር ነው። ለማረፍ ሞክሪ፣ በዚህ ይቃለላል። እሞክራለሁ። ሼን ሚለር እየጠበቃት ነበር። እሺ ዶክተር ስፒክማን ምን አለ? አሽሊ ሳቋን ለመቆጣጠር እየሞከረች ደህና ነሽ ነው የሚለው። ትንሽ የሥራ ውጥረት እንዳለብኝ ነግሮኛል። ስለዚህ የሆነ ነገር ማድረግ አለብን ማለት ነው አለ ሼን። እንዳውም አሁን መጀመር ሳይኖርብን አይቀርም። ለምን ቀጣዮቹን የሥራ ቀናት አታርፊም? ድምፁ ውስጥ ለሷ መጨነቁ ቁልጭ ብሎ ይደመጣል። አመሰግናለሁ። አይታው ሳቃለች። ጥሩ ሰው ነው፣ አሪፍ ጓደኛ ስትላሰበች። መቼም ከአሳዳጆቹ መካከል ሊሆን አይችልም በፍጹም። ቀጣዩን ሳምንት በሙሉ አሽሌ ታስብ የነበረው የጥንት ወዳጆቿ ስላደረጉላት የመገናኛ ግብዣ ነበር። መሄዴ ስህተት ሆኖ ባገኘው ይገርመኝ ይሆን? ጂም ክሌሪ ቢመጣስ?
ለመሆኑ ምን ያህል እንደጎዳኝ ያውቅ ይሆን? ግድ ይሰጠው ይሆን? ሌላው ቀርቶ ያስታውሰኝ ይሆን? ወደ ቤድፎርድ ለመሄድ የተዘጋጀችበትን ሌሊት በፍጹም መተኛት አልቻለችም ነበር። በረራዋን ለመሰረዝ አስባ ነበር። መቼም ጅላጅል ነኝ አለች ለራሷ። ያለፈ አልፏል። አሽሌ አውሮፕላን ማረፊያ ውስጥ የጉዞ ቲኬቷን ተቀብላ አየችው። እንዲህ አለች። አንዳች ስህተት ሳይፈጸም አይቀርም። እኔ የተመዘገብኩት ሁለተኛ ደረጃ የጉዞ ቲኬት ላይ ነበረ። የሰጡኝ ቲኬት ግን የአንደኛ ደረጃ ነው። የተመዘገቡት ሁለተኛ ደረጃ ነበረ። በኋላ ግን ደውለው ቀይረውታል። የቲኬት ሰራተኛው ላይ አፈጠጠች። ምንድን ያልከኝ? ደውለው ቲኬቱ ወደ አንደኛ ደረጃ እንዲለወጥሎ ጠይቀውናል። አንዳች ወረቀት አውጥቶ ያሳያት። የቅድሚያ ክፍያ ካርዶ ቁጥር ይሄ አይደለም አላት። ወደ ወረቀቱ ከተመለከተች በኋላ በለዘበ ቃል አዎ አለች። ስልክ እንዳልደወለች ግን እርግጠኛ ነበረች። አሽሌ ቤድፎርድ የደረሰችው ከታሰበው ሰዓት ቀደም ብላ ነበር። መኝታ ቤድፎርድ ስፕሪንግ ሪዞርት ሆቴል ያዘች። የቀድሞ ወዳጆች መገናኛው ፕሮግራም ከምሽቱ 12 ሰዓት በፊት አይጀምርም። ስለዚህ ከተማዋን ለማሰስ አሰበችና ታክሲ አስቆመች። ወዴት ነው መቤት? ዞር ዞር ማለት ፈልጌ ነው። ከትውልድ አካባቢው ጋር ተነጣጥሮ የተንጣለሉ ከተሞች ውስጥ ለኖረ ሰው ያቺ የጥንቷ መኖሪያ ጠባ መታየቷ ግድ ነው። ላሽሊ ግን ይህ አልገጠማትም። እንዳውም ቤድፎርድ ጥንት ከምታውቃት በላይ ሰፍታና ደምቃ አገኘቻት። ታክሲው ጨርሶ ባረሳቸው መንገዶች ላይ ይዘዋወር ነበር። የቤድፎርድ ጋዜጣ ቢሮ፣ ቴሌቪዥን ጣቢያ፣ በድርዘን የሚቆጠሩ የከተማይቱ ሬስቶራንቶችና ጋለሪዎች። ክላራ መንገድ ዳር ያለው የቤድፎርድ ሙልሙል መጋገሪያ ቤት አሁንም እዚያው ነው። የቤድፎርድ ሙዚየምና የጥንቷ ቤድፎርድ መንደሮች ሁሉ የከተማዋ ሆስፒታል ግርማ ሞገሱ ሳይገፈፍ ግልጽ ከሚታየው ባለረጃጅም ባለ ክፍት በረንዳዎቹ ጋር እልፍ አለ። እዚህ ሆስፒታል ውስጥ ነበር አባቷ ያንን ሁሉ ዝና ያተረፈው። በአባቷና በእናቷ መካከል የነበረውን ያንን አስፈሪ ዱላ ቀረሽ ጸብ አስታወሰች። ሁልጊዜም ያው ነበሩ፣ ጩኸት፣ ብጥብጥ፣ ንትርክ። ይህ ሁሉ ለምን ነበር? ልታስታውስ አልቻለችም። ልክ አመሻሹ ላይ በ11 ሰዓት ወደ ሆቴሏ ተመለሰች። የትኛውን ልብስ ማድረግ እንዳለባት እስክትወስን ድረስ ለ3 ጊዜ ለብሳ ቀይራለች። በመጨረሻም ቀለል ያለ ጥቁር ልብስ ይዛ ጸንታ እሱን አደረገች። አሽሌ አሸብርቆ ወደ ተዘጋጀው የትምህርት ቤቱ ጂምናዚየም ስትገባ 120 ያህል እንደ ህልም የምታስታውሳቸው ፊቶች ከበዋት ነበር። አንዳንዶቹ የክፍል ጓደኞቿ እንደማታስታውሳቸው ሆነው ጠፍተዋታል። አንዳንዶቹ ትንሽ ትንሽ ታስታውሳቸዋለች። አሽሌ ልብ ብላ እያፈላለገች የነበረችው አንድ ሰው ብቻ ነበር፣ ጂም ክሌሪን። ህልምሽን አጫውችኝ ክፍል 5 ያደመጣችሁትን ይመስል ነበር። 6ኛውን ክፍል በቀጣዩ የትረካ ሰዓት ይዘን እንቀርባለን። ህልምሽን አጫውችኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።